በቃ ተቀብያለሁ። ልገርብ ኦኬ ታብታባርኩ ሜምበር ያሉ ናቸው። ሜምበሩ ነው። ኦኬ እህታችን ባለታሪካችን ሰልዋ ተወልዳ ያደገችው ከሚሴ አካባቢ ነው። እናም እናትና አባቷ በጦርነት ሞቱባት። እሷም በባህር ወደ ሳውዲ አረቢያ ሄደች። በባህር ወደ ሳውዲ አረቢያ ሄዳ መዳም ቤት እየሰራች እየኖረች ፌስቡክ ስትጠቀም ፌስቡክ ላይ የሰፈሯን ልጅ እዛው ከሚሴ እያለች የምታውቀውን ልጅ በፌስቡክ ተገናኙ። በአጋጣሚ እሱም ሳኡዲ ነው ያለው። ኢጃዛ ስትወጣ በአካል እየተገናኙ ምናምን ፍቅራቸው ጨመረ። ኒካ አሰሩ። ኒካ አስረው በፍቅር እያሉ እሱ ተይዞ ገባ። እሱ ተይዞ ሲገባ እሷ እየሰራች ያው እናትና አባቷን በጦርነት አጥታለች ታውቃላችሁ። እየሰራች ለአክስቷ ነው ገንዘብ የምትልከው። እሱ ተይዞ ሲገባ አክስቷን አስተዋወቀችው። ቤተሰብ ጋር ሄደ። ቤተሰብ ሆነ፣ ቤተኛ ሆነ። ብር እየላከች በአክስቷ በኩል ቤት ታሰራለች። ብር አክስቷ ጋር እየላከች ታጠራቅማለች። ለምን እሷ ኢትዮጵያ ውስጥ ባንክ አካውንት የላትም። ሳውዲ አረቢያ ደግሞ ህገወጥ ናት። በባህር ነው ሄደችው። ከዛ እሱ በተያዘ 3 ዓመት ሙሉ መዳም ቤት እየሰራች እሱ ስለሌለ ኢጃዛ አትወጣም። በጣም ነው ባሏን የምትወደው። ከሱ ውጭ ወንድ አይታያትም። ስለዚህ እሱ ከሌለ ኢጃዛ ለምን ብላ አንገቷን ደፍታ እየሰራች ብር እየላከች ግን ወሬ ትሰማለች። በጣም የሰው ወሬ ትሰማለች። ወሬው እየገነነ መጣ። ምንድነው ወሬው? የአክስቷ ልጅ እና ባሏ አብረው በጣም ይታያሉ። የሰዎችን ወሬ ትሰማለች፣ ጭምጭምታ እና ይሄ ነገር እየከረረ መጣና በጣም ሰላም ነሳት። በጣም ሰላም ሲነታት እጇን ሰጥታ ተይዛ ትመጣለች። ለማንም ሳትናገር፣ ለአክስትም ሳትናገር፣ ለባልም ሳትናገር፣ ለባሏም ለአክስቷም ለማንም ሳትናገር ትመጣና አዲስ አበባ ከመጣች በኋላ ደውላ የባሏን ጓደኛ ደውላ ና ተቀበለኝ፣ ለማንም እንዳትናገር ተቀበለኝ ትልና እሱ አዲስ አበባ ድረስ መጥቶ ተቀብሎ ባህር ዳር ነው የት ነው መጥቶ ተቀብሎ ይዟት ይሄዳል። ኮምቦልቻ እዛ ድረስ። ከዛ እሷ ከሳውዲ አዲስ አበባ ከአዲስ አበባ ኮምቦልቻ ነው በፍላይት ሄደችው። ኮምቦልቻ መጥቶ የባሏ ጓደኛ ሳይናገር ይቀበላትና ከዛ እሱ ጋር ይዟት ሄዶ ሰርፕራይዝ ታደርገውን የፈለገችው ደውሎ እየመጣው ነው ሲለው ኖ እንዳመጣ አሁን እንዳመጣ ቢዚ ነኝ ምናምን አለው። ከሱ ጋር ከሴት ጋር ስለነበር ከማን ጋር ከአክስት ልጅ ጋር እንዳመጣ ነው። እሺ ብሎ ለነገ ቀጠረውና በቃ በነጋታ ሳያስበው ስትሄድበት ከእንትና ጋር ከአክስቷ ልጅ ጋር ፍራሽ ላይ ተኝተው አገኘቻቸው። በጣም ልቧ ተሰበረ። በጣም አዘነች። እሱም ብላ መጣ እጇን ሰጥታ። ከዛ አክስት ከልጇ ጎን ነው የቆመችው። ምክንያቱም ያቺ ልጇ ናታ፣ እነሱን የደገፈችው። በጣም አዘነች። ልጅ ልቧ ተሰበረ። ፌንት በላች፣ ሆስፒታል ተወሰደች፣ ምናምን አገገመች። ዞሮ እነሱ ምንም ከምንም አልቆጠሯትም፣ ህይወታቸውን ቀጠሉ። ጀለሴ አረገዘች፣ ያቺ አክስት ልጅ አረገዘች። እቺ ኒካይን አወርድልኝ አለች። በስንት ጭቅጭቅ ኒካውን አወረደላት። አክስትየው ጋር የነበራትን ብር ተሳሰቡ። ግን ከጠበቀችው በታች ነው ያገኘችው ብር 500,000 ብር ብቻ ነው። 3 ዓመት ሰርታ ግን ቤቷን አልካዷትም። ቤቷን ሰጧት። ወርቅ ነበራት እሱ ጋር፣ ወርቁን ተቀበለች። አትሊስት ንብረቷን አተረፈች። አሁን እሱ የአክስቷ ልጅ አግብቶ እየኖሩ ነው። እሷ ደግሞ እዛው ከሚሴ ረቡን ያለችው ቤቷን ይዛ ቤቷን በስሟ አርጋ ቤቷንና ንብረቷን ሱቅ፣ ጥንጥዬ ሱቅ አሁን ያሳየችን ሸቀጣሸቀጥ በጣም ድንድዬ ሱቅ እየሰራች እነሱ ወልደው እሷ ብቸኛ ሆና አክስቷም እስካሁን ድረስ በእኔ ብር ስትልኪ ቤት ትሰራልሽ ቆይቼ ምንም 200,000 ብር እንኳን ምንም ሳትሰጪኝ ብላ አክስቷም ከዳቻት። አክስትም የአክስት ልጅም ባሏም ለ3 ተባብረው ከድተዋት ብቸኛ ሆና እየኖረች ነው። በጣም ልቧ እንደተሰበረ ግን ስንት ዓመት እንደሆነው ክህደቱ አላውቅም። ግን እስካሁን ድረስ ስታወራ ትኩስ ነው ቁስሏ። እያለቀሰች ነው የምታወራው።
እና ከዓይን የራቀ ከልብ ይርቃል። ሲያዝ ማድረግ የነበረባት እንዲህ የምትወደው ከሆነ ባሏን ልክ ሲያዝ እሷም እጇን ሰጥታ መምጣት ነበር የነበረባት፣ አብረው መሆን ነበር የነበረባቸው ብዬ አሰብኩ። ከዛ ደግሞ መልሼ ባለጌ ባለጌ ነው፣ ብትከተሉትም አብራችሁትም ብትሄዱ ልክስክስ ከሆነ ልክስክስ ነው። ባላመኑ ዳቦ ይልሳል። አብረውን ብትመጣ አንድ ፍራሽ ላይም አብረው ቢተኙ ዞር ብሎ በዛ በኩል ያክስቷ ልጅ ጋር መሄዱ አይቀርም ነበር። ለምን? ልክስክስ ከሆነ ልክስክስ ነው። ተከትላችሁ አታድኑትም። የእሱ አይደለም እንኳንም ቀረባት። ግን እኔ በጣም የገረመችኝ አክስትየው ናት። እኔ አክስትየው ቦታ ላይ ብሆን ከሀቅ ጋር ነው የምቆሙ። ይህ ሰውዬ የእሷ ባል ነው። ልጄን ነውር ነው ከሰው ባል ጋር ብትይ ልጄን አወግዛለሁ እንጂ የሰው ባል አማላ አማግጣ የወሰደች ልጄን አጨብጭቤ አልድራት። ያውም ያክስቷን ልጅ ባል የወሰደች ልጄን ከጎኗ አልቆመም። በፍጹም ነውር ነው የሰራሹ፣ ኃጢአት ነው የሰራሹ። የሰው ባል ለአክስትሽ ልጅ ያልሆነ ለአንቺ አይሆንም ብዬ ልጄን እናገራታለሁ እንጂ ነገር ግን ኢትዮጵያ አይቀርም። ነገር ሌላ አክስት ልጅ ወይ አጎት ልጅ ፈልጎ መማገጡና መሄዱ አይቀርም። ያኔ አክስትየው ይገባታል። ወንድም እህት ብቸኛ ስለሆነች ነው። ብቸኛ ናት። በጦርነት እናትና አባቷን አታለች። ወንድም እህት አለሽ ወይ ምናምን ብለን አልጠየቅናትም። እንዴት አልጠየቅናትም? ብትመጣሁን እንጠይቃት ነበር። ወንድም እህት አለሽ ወይ? ይሄ ቁስል ከደረሰብሽ ስንት ዓመት ሆነው? ለምን እስካሁን ድረስ እንደ ትኩስ ሐዘን ታለቅሻለሽ? ምንም ጠየቅም ፈልግ ነበር። እንግዲህ የኢትዮጵያ ኔትወርክ የክፍለ ሀገር ኔትወርክ አስወጣት። ግን ሱቋን ስታሳይ የሳቃችሁ ሰዎች በጣም ነው የደበራችሁኝ። የሰው ሞራል የማጠብቁ ጥዬ ስለሆነ ነው። ሱቁ ምን ነበር የጠበቃችሁት? ሱቅ ሲባል ክፍለ ሀገር እኮ ነው። የሰው ሞራል ጠብቁ። እሷ ለራሷ ኮመንት ታያለች። በጣም አናደዳችሁ እና ሜቢ ካላየች እንኳን እኔ ስናገር ትኩረት እንዳታረግ ኮመንት ላይ ብዬ ነው ላሽ ያልኩት እንጂ ሱቋን ከብታ ስታሳይ ስትሱቋ ይቻችኋለሁ። ኔትወርኳ እንዳወራሯ ይቆራረጣል። ናክም እንግዲህ አንዳንድ ሰው ሁሉም ሰው እኮ አንድ አይደለም። አንዳንድ ሰው ቀልጣፋ ነው፣ አንዳንድ ሰው ደግሞ ቀስ ያለ ነው ተፈጥሮ። ስለዚህ ይህች ልጅ ደግሞ ከተፈጥሮ ቀስ ያለች ናት። መላ እንግዲህ በአንቺ ምክንያት ማስቲካ እያኘኩ ነው። ቅድም ብዙ ስትለኝ ነበር የሆነ ሰው ማስቲካ ሲያኝክ አኝኩ አኝኩ ይላችኋል። ሺ ቹዝ ሞር ሄርሰልፍ ሺ ኢዝ ስትሮንግ። አውቁ በዛ አድንቄላታለሁ። ይሄንን ሌላ ሴት ብትሆን ይሄን ይቅርታ አድርጋ ይሄንን ክህደት ይቅር ብላ ይህን ከአካሃዲ ጋር አብራ ትኖር ነበረ። ግን እሷ ጥንካሬዋን አድንቄላታለሁ። እናቴ ትሙት። እንዴት ነበረ? ወይኔ መታለች። እሺ አስገቧት፣ ጠይቃት። አልማዝ ከአረብ ሀገር ነው የጀመረችው ታሪኳን። ቤሩት ሄደች። ቤሩት ሄዳ 3 ዓመት ሰርታ መጣች። ከዛ የሆነ ልጅ ተዋወቀች። ፑል ቤት ከፈተች። ማሚ ከረማ ከረማ አቤት ሀውዬ፣ እንዴት ነሽ? አቤት አይሰማም? ይሰማል ማለት ነው። ሰላም ነው አለን። ባለ ታሪክ ነሽ ማሪ? ደርሷል ባለ ታሪክ። ቀለባት መጥቷል። ማታ ሌሊት ነው የምሰራው ከ11 ሰዓት በኋላ እና ፍቅረኛ የነበርና 1000 ብር 2000 ብር ምናምን እያለ አበድርኝ እያለ
ወስዶ ሲያበቃ ከዛም በኋላ ስልክ ስጠኝ መልስልኝ ስለው ስልኩን አጥፍቶ። እሺ ከረሜላ ይቅርታ አድርጉልኝ እናትዬ፣ ይኸውልሽ ለመጨረሻ ላይ አልነበረችም ሚውት ስታረጊ ትሸፈናለች እና እስከ ከረማ ድረስ ነው ይታየኝ እና ይቅርታ ስላልታየችኝ ከረሜላ። ኦኬ ችግር የለውም። ኮመንት ላይ ጨቀጨቁኝ እናቴ። አንቺ ባለቤቷ ምንም ሳት እነሱ በኮመንት ወረዱብኝ። ጨቀጨቅ ከረሜላ 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 እያሉ ይጽፋሉ። ለዛ ነው እኔ ከሚፈቱ በመጽሐፍ አላየሁም በመሰረት። እሺ እናቴ እሺ። አሁን ይኸው ታብታብ አድርጉ። ከረሜላ ብዬ በስርዓት ጠርቻለሁ። ላን አላየሁትም ነበር ይቅርታ። እሺ ውዴ፣ ከፍቅረኛሽ ጋር እንዴት እንደተዋወቃችሁ ከመጀመሪያው ንገሪና እንዲገባን ታሪኩ ውዴ። ማለት የተዋወቅነው በአንዲት አጋጣሚ የተዋወቅን እና 1 አመት ከምናምን እኮ እሱ እዛው ከአንቺ ጋር መስተንግዶ ነው የሚሰራው ውዴ? ኖ አይደለም፣ እሱ ሌላ ስራ ነው የሚሰራው። እሺ ከዛም በኋላ ብር ቸግሮኛል ይለኛል። ማለት ብር ቸግሮኛል ሲለኝ ስጭኝ ላይ አበድርኝ ይለኛል። ከዛም በኋላ አበድረዋለሁ። ከዛ መልስልሻለሁ ይለኛል። አይመልስልኝም። ከዛ እኔ የምሰራው የመስተንግዶን ስራ እየሰራ ያውቀዋል። 2500 3000 ብር ነው ደሞዙ ገባሽ? ያ ማለት ደግሞ እኔ ብር የምሰጠው በቃ 1000 ብር 1500 2000 ብር ነው። በቃ እንደዛ ሆኖ ተደማምሮ 36,000 ብር ደርሷል ብሬ ማለት ነው። ስጠኝ ብዬ ስለው ፍቅረኛሽ ጋር ያለሽ ቆይ ማሪ ከረሜላዬ፣ አንቺና ፍቅረኛሽ የተዋወቃችሁት የት ነው? ማን ነው ያስተዋወቃችሁ? መንገድ ላይ ነው? ታክሲ ውስጥ ነው? ምግብ ቤት ነው? የት ነው? በቃ በአጋጣሚ ነው የተዋወቅነው። ቲክቶክ ላይ ነው የተዋወቅነው። በቃ ታዲያ ቲክቶክ ላይ 80 ጊዜ በአጋጣሚ ስትየት አጋጣሚ ቲክቶክ አለ፣ መንገድ አለ፣ መቃብር ቦታ አለ፣ ለቅሶ ቤት አለ፣ ሰርግ ቤት አለ፣ እድር አለ፣ ብዙ ቦታ ሰልፍ ላይ አለ፣ ታክሲ ውስጥ አይደል? የሰው ልጅ ፕሌን ውስጥ ብዙ ቦታ ይተዋወቃል። ስለዚህ አንቺ እና እሱ ቲክቶክ ላይ ተዋወቃችሁ። ኦኬ። ቲክቶክ ላይ ያወቅሽው ፍቅረኛሽ አመት በፍቅር ከቆያችሁ በኋላ የመስተንግዶ ደሞዝሽን ብድር እያለ እየወሰደ 36,000 ብር ደረሰ ነው የምትይኛው? ኦኬ። ይሄ 36,000 ብር በየወሩ ደሞዝሽን ስትቀበይ እያበደርሽ ነው ወይስ ከቲፕሽ ነው? በየወሩ አይደለም። በቃ የሆነ ማጠራቅመው የለም። ያችን ሳጠራቅም ብር ቸግሮኛል ይለኛል ማለት እሰጠዋል። ከዛ አሁንም ደግሞ እንደዛ ቲፕም እያልኩኝ ብቻ ብዙ ነገር ነው። እሱ ምንድን ነው የሚሰራው? ነው እያጠራቀሙ። እሱ ስራው ምንድን ነው? ጠበቃ ነኝ ብሏል። አለቅለትም እንደሚሰራ ጠበቃ ቲክቶክ ላይ ሲር መጠመጥ ተገልጧል ብሏል። እሺ ማሪ። ከዛ ከእንደገና ትናንትና ኢቭን ደውል ስልኩን አጠፋ ማለት ስልኩን ሲያጠፋብኝ በሰው አስለመንኩት እንዲሰጠኝ። እኔ እዚህ ጋር መምጣት አልፈለኩም ነበር። ሀቡዬ ማርያምን ነው የምልሽ። እዚህ ጋር መምጣት ስለማልፈልግ በሰው ሳስጠይቀው እደውልላታለሁ ብሎ አልደወለልኝም፣ ጸጥ አለኝ። ከዛ ትናንትና እኔ ደወልኩለት፣ ስደውልለት ዘጋብኝ። ከዛም በኋላ ዛሬ ደግሞ በሌላ ሰው አስደወልኩለት። እሷ ሶሻል ሚዲያ ላይ ገባለሁ ብላለች ምናምን ብሎ ሲለው የላኩት ሰው ምን ይለኛል? ተግባኔ እንደውን ማግዛት አለሁ ነው ያለው። ያ ማለት እንድትፈርዱኝ ይፈልጋለሁ። እኔ ማርያምን ሀቡዬ፣ አሁን እኔ ያልገባኝ እንዳታለቅሺ፣ ከረሜላ ሳታለቅሺ። እኔ እናት እዚህ ቤት ማልቀስም መሳቅም እንደፈለገ ይቻላል፣ ምንም ችግር የለውም። የነፃ ቤት ነው። ግን መጀመሪያ በሰላም በፍቅር ቆያችሁ ሰዎች ነበራችሁ። የተፈጠረ ችግር አለ። ብሩን አልሰጥም ያለበት ምክንያት መጀመሪያ ሰላም ናችሁ ሁለታችሁ? የተፈጠረ ነገር የለም። ምንም የተፈጠረ ነገር የለ። እኔ ከሌላ ሰው ፍቅር ጀምሯል እሱ በምን እንዳውቅሽ ንገሪና። ባልገባን ነገር ድምፅ አንሆንም። ባይዘወይ በደንብ ፍትፍት አድርገሽ ስታስረጅን ሲገባን ነው እስከ ጥግ ድረስ ድምፅ የምንሆንልሽ። ባልገባን ነገር ድምፅ አንሆንም። እየተሸፋፈነ ነገር አለ። ግልጥልጥ ፍርጥርጥ አድርገሽ አስረጅን ድምፅ እንድንሆንሽ ከሆነ የምትፈልጊው። ሀቡዬ የቲክቶክ አካውንት 3 አካውንት አሉ እሱ። እኔ የማውቀው በአንዱ አካውንቱ ነው። እሺ ሌላ ሴት በሁለተኛ አካውንቱ እየጀነጀነ ነው። በሌላኛው አካውንት ስሙ ብቻ ነው የእሱ ፎቶ ምናምን ፖስት የሚያደርገው የዛችን ሴትዮ ፎቶ ነው በዛኛው አካውንት። እሷን በሚጀነጅንበት አካውንት የእሷን ፎቶዎች ነው ፖስት የሚያደርገው። አንቺን በሚጀነጅንበት አካውንት የአንቺን ፎቶ ነው ፖስት የሚያደርገው። ኖ የኔ ፎቶ ፖስት አልሆነ። እሺ ከዛም በኋላ ለምን ፖስት ታደርጋለህ ምናምን ስለው
አንቺን አይመለከትሽም፣ ይሄ እኔ ለስራ ነው የምፈልጋት ነው ያለኝ። ለምን ለስራ በፍቅር አጥምዶ ስራ አለ ወይ ምናምን አልኩት። በቃ አንቺ አይመለከትሽም፣ እዚህ ጋር እኔን ነው የምትፈልጊው፣ እኔ ከአንቺ ጋር ነኝ ነው ያለው። እሺ ቆይ አንቺ በምን አጋጣሚ ያወቅሽ ሌላ አካውንት እንዳለው እና ሌላ ሴት እንደምትወስድ እንዴት ልታቂ? ራሱ መጥቶ ፎሎ አድርጎኝ ነው ያወቅኩት። ፎሎ ሲያደርግሽ ይሄኛው አካውንቱ ላይ የራሱ ፎቶ አለ አልነበረም? አሁንም የለውም። ያንኛው ታዲያ ካልነበረ እሱ መሆኑን በምን አወቅሽ? ገስት ላይ ሲገባ እያወራ ሰማዋለሁ። ሁሌ ቪዲዮ ሁሉ ከፍቶ ነው የሚያወራው። ማን ቤት ገስት ገብቶ አየሽው? በመጀመሪያ ጊዜ ጌጤ የምትባላለች ያቋታል። እዚህ ጋር ያሉ ልጆች ካሉ ያቋታል፣ በደንብ ነው የሚያውቁት። እሱ ታዋቂ ናት ጌጤ። ታዋቂ ሳትሆን በቃ በራሷ ታዋቂ ናት። 10 ምናምን ሰው ይዛ እዛ ላይቭ ላይ ነው የሚውሉት። ኦኬ። ስለዚህ ጀለሴ ጌጤ ቤት ገብቶ ቪዲዮ አብርቶ ሲያወራ አንቺ ይህ አካውንት የእሱ እንደሆነ አወቅሽ? አዎ። ልክ ስታቂ የመጀመሪያው ጥያቄሽ ለእሱ ምንድን ነው ብለሽ የጠየቅሽው? ምንህ ናት ነው ያልኩት። ምንህ ናት ስለው ምንም አይደለችም። እሺ እኔ ማለት በትክክል ፍቅር ጀምራቸው ከሆነ እኔ ከአንተ ጋር አልደርስም፣ እኔ ቅረብኝ፣ እኔ አልፈልግህም፣ ብሬን ስጠኝ ብዬ ስለው መጨረሻ ላይ ብሎክ አደረገኝ ሁሉ ማለት ነው ቲክቶክ ላይ። ኦኬ አሁን ተረዳሁሽ። ስለዚህ ታዲያ ምንም ችግር የለም ማላችን አይባልማ። ለመጀመሪያ ጊዜ ገንዘብሽን የጠየቅሽው ጀለሴ ጌጤ ማነው ስሙ? ሚኪ ይባላል። ሚኪያችን ጌጤ ቤት ገብቶ ቪዲዮ አብርቶ ሲያወራ ቲክቶክ ይሄ አካውንት ያንተ ነው ማለት ነው፣ በዚህ አካውንት የምትፖስታት ሴት ማናት ብለሽ ስትጠይቂው ለስራ ነው የምፈልጋት አለሽ። ሴት ታዲያ በፍቅር እያሰመጥካት ነው ወይ ለስራ የምትፈልጋት ስትይው ምን አገባሽ? መቀጠል ከፈለሽ ካልፈለግሽ ታይዋለሽ አላለኝም። ፕሮፋይል ሁሉ አደረጋት ማለት ብሎ ከዛ ፕሮፋይል ሲያደርጋት ለምን ፕሮፋይል አደረግካት ምናምን ስለው የዛን ሰዓት ተጣላን። አይመለከትሽም አለኝ ማለት አይመለከትሽም ብሎ ሲለኝ የራስህ ጉዳይ ያልኩት። ከዛም በኋላ እንደገና ደግሞ ይጠፋና ይመጣል። እሺ ከዛ ሲመጣ ለምን ትመጣለህ? ለምን እዛው አትሆንም ምናምን ስለው እኔ አንቺን ነው እንጂ እሷን አልፈልግም ይለኛል። እንጂ እሷን አልፈልግም። እሺ ከዛ አንቺ አሁን ይሄ በዚህ ምክንያት ነው ማነው ስሟ? ስም የላትም ልጅቷ የምትፖሰተው ጌጤ ትባላለች። ጌጤማ ቤቷ የሚገባው ነው የሚፖስታትም ጌጤ ነው እንዴ? አዎ ጌጤን እኮ ነው። ጌጤ ናት ባለቤቷ ባለ እንትና ገዝቷ ላይ ቁጭ ያለው። እኔ እኮ ጌጤ ላይቫን ከፍታ ገዝቷ ስለገባ በዛ አጋጣሚ አካውንቱ የእሱ መሆኑን ያወቅሽ መስሎኝ። ጌጤ ናት እንዴ? እሺ ሶስተኛዋስ ማን ናት? እሺ አንቺ ከረሜላ ጌጤና ሚኪ ሶስተኛ አካል አለ እዚህ ቦታ ላይ። ሶስተኛ አካል ተስፍሽ ይባላል፣ ተስፋ ይባላል። ከመጣሁን ሸላ እሱ ምን አገባው? ወንድ አይደል እንዴ? በሴቱ ደውል። ሽማግሌውን አልጠየኩም እኔ። ሽማግሌውን አልጠየኩሽም። ኖ ሽማግሌ አልፈልግም እኔ። የምፈልገው ሚኪ አንቺ ላይ ጌጤን ደረበ፣ ሌላ ደግሞ ሌላ ሴት አለች ብለሻል። 2 ሴት የደረበብኝ ብለሻል። ሶስተኛዋ ሴት ማናት ነው የኔ ጥያቄ። ኖ አላልኩኝም ሀቡዬ አላልኩም እንደዛ ብለሻል። ምን አልሽ? 3 ቲክቶክ አካውንት አለው ብለሻል። አንዱ እኔን የጠበሰበት፣ አንዱ ጌጤን የሚፖስትበት፣ አንዱ ውስጥ ማናት? አንዱ ምንም አያደርግበትም። በቃ ብላታ ይባላል አንደኛው አካውንቱ። ምንም አይሰራበትም። ምን ይባላል አንደኛው አካውንቱ? ሌላ ብላታ እንደዛ ነው የሚባለው። ብላክ ታፕ ይባላል። ኦኬ ዝም ብሎ ታፕ የሚያደርግበት ነው እሱ። እኔ እንጃ ምን እንደሚያደርግበት አላውቅም፣ ግን 3ቱም የሱ አካውንት ነው እርግጠኝነት። እሺ ጌጤና እናግረሻታል አንቺ? ከእሷ ጋር እሷን ብትናገሪ ብሎኛል፣ ዝቶብኛል። ምንም አልተናገርኩም፣ ጸጥ ነው ያልኩት።
እሷን ብትናገሪ ማለት ስደቢያት እኮ አይደለም ጠርተሽ አነግረሻታል። ከአንቺ ጋር አልተናገርኩም። ኖ ምንም ያወራሁት ነገር የለም። ለምን እኛ አሁን ጠርተን ጌጤን አንነግራትም? የአንቺ ቦይፍሬንድ እንደሆነ ቀድሞ አንቺ እንደጠበሰ 36,000 ብር እንደተበደረሽ በመስተንግዶ ስራሽ በ2,500 ደሞዝ የምትተዳደሪ ሴት በየጊዜው ቸገረኝ እያለ 1,500 እየተበደረ 36,000 ዕዳ እንዳለበት ለምን ለጌጤ ጠርተን እኛ አንነግራት? እሱ ራሱ ይጠራ እንጂ እሷ ምን ታረግልኛለች? እሱ ጌጤም ይጠራሉ እንዴ? ጌጤ ስህታችን አይደለች እንዴ? ሳታቅ ቢሆን ሳብራው ያለችው ምን ሆነሻል? የኔ ብቻ ነው ሲፖስተኛል ብላ አላቅም ታውቃለች። ግን እሱ ስለ እኔ ያላት ነገር አለ። ለእሷ ምን እንዳላት ያላት ነገር ካለን ጠይቃትና እውነቱ ይፍረጥረጣ፣ ሀቁ ይውጣ። ሁለቱም ይምጡ። ሼር አርጊለት ሚኪን ከረሜላ ምን አልሽ? ሀቡዬ አይሰማም። ስራ ቦታ ነሽ? አቤት ስራ ቦታ ነሽ? ኖ አይደለሁኝም፣ ሌላ ቦታ ነው። ኖ አይደለሁም። ሼር አርጊለታል ሚኪ። እኔማ ማድረግ አልችልም፣ ብሎክ አድርጎኛል እኮ። እና እኛ ቤት እንጥራው ታዲያ። ደውለሽ ጥሪዋ በስልክ ቁጥሩ እኮ ደዊና ጥሪዋ። አያነሳልኝም። ለእኔ ባለ ሰው ስልክ ደዊ። አይመጣም፣ ሊመጣ አይችልም። የፈለገሽን አድርጊ ብሎኛል። ታዲያ ካልመጣ እንዴት ነው እውነታውን የምናውቀው? አንቺን ብቻ ሰምተን ነው እንደኛ የምንፈርደው? አንቺን ብቻ ሰምተን እኮ አይደለም፣ ሚኪንም መስማት አለብን። እሱ ጋስ ምን አለ? እሱም ጌጤም መምጣት አለባቸው። ሚኪም ጌጤም። ጌጤ ታውቃለች ወይ ከረሜላ እንዳለች? የአንቺን መኖር ታውቃለች ወይ? ጌጤን ጥሪያትሽ። አንቺ ታዩ ሚኪን ጌጤ ትጠራዋለች። አንቺን ብሎክ ቢያደርግሽ ጌጤዬን ጨክኖ ብሎክ አያረጋትም። ለጌጤ ሼር አርጊላት። እሷ ቤትን ብሎክ አድርጎኛል። እሱ ራሱ ነው ሞዴሬተር ስላለው እዚያ ቤት እንዲሄድ ስለማይፈልግ ብሎክ አድርጎኛል። እዛም ስልክ ቁጥሩን ልስጥሽ ሀቡ፣ አንቺ ደውዪ ልትቀጫለሽ። ኢትዮጵያ ውስጥ ነው የሚኖረው? አዎ። እሺ ዋትሳፕ አለው? እኔ አላውቅም። ኢሞ እንዳለው አውቅ ነበረ። ኢሞ አልጠቀምም። ዋትሳፕ ካለው በዋትሳፕ ቮይስ አድርጌ እዚሁ ጋር አሁን ጠራዋለሁ። ላኪ ቁጥሩን ዋትሳፕ ካለው። አውዬ የኢትዮጵያ ቁጥር ከሆነ ቀጥታ ልደውልልሽ። እሺ ላኪ ለመሲ ባልትና ቀጥታ ትደውልልኝና ሀቢባ ቤት ና ትበለው። እሺ ለእኔ ላኪ ዋትሳፕ እንትን ላይ ለመሲ ባልትና ላኪላት በኢንቦክስ። መክሲ ሚዩት አድርገሽ ደውለሽ ብቻ ቲክቶክ ላይ ና ነው የምትይው። ሌላ ምን ምላች? እሺ ከዛ አይ ሚኪ ከመጣ ሚኪ ይጠራታል ጌጤን። ወይ መሲ ምናለች? መስዬ ምናለች? ከትናንትና ጀምሮ ብር ተበልቻለው እርዱኝ እያለች ችግር ላይ ነኝ እያለች ስጽፍ ነበር አለች። እናት ተቃጥላለች። ምንታ ድርቅ አለ በደንብ አና። እሺ እንትን ምስል የሚያስጣፍ ከትናንትና ጀምሮ ስጽፍ ነበረ አለች። አይ ሴቶች ለጌጤን የሼር አድርጌላታለሁ አለች። የሌላፍ ታውቂያታለሽ ጌጤን? አዎ ጌጤም ሳታውቅ እንዳይሆን እየተበላች ያለችው። ጌጤ ሳሁን ስንት ተበድሯት ይሆን? ምሳይ ነው ጋይስ፣ ምሳም ራም ሀቡ ስንት ጊዜ ሆነሽ ይሄ ክህደት ከተፈጸመብሽ? እና እህትና ወንድም አሉሽ ወይ? ይሄ ነበር ጥያቄ። ከረሜላ ኔትወርክ ነቅሏታል፣ መልሳችሁ አስገቧት። እሺ ሰልዋ እንዴ ሰልዋን አስገባለሁ ብዬ ጎንደሬዋን የምትባልሽ ነው ያስገባሁት በስህተት። ሰላም ሰላም አቡ እንዴት ነሽ? አይ እኔም ፈልግ ትናንት ጀምሬ ነበር ስጽፍልሽ። ማን ያስገባሽ ማሪ?
አንቺ ነሽ አስገባሽ። ተሳስቼ ነው። ሰልዋን ምንድን ነበር የጠየቅሽኝ ስትል እሷን የሳብኩ መስሎኝ ነው። ይቅርታ። እሺ፣ ግን እኔም ችግር ላይ ነኝ። አንዴ ላናግርሽ። እሺ፣ ምን ነበር? የገንዘብ እርዳታ ከሆነ አልችልም። አይ ገንዘብ እርዳታ አይደለም። እሺ፣ ከሳውዲ እህቴ ጠፍታብኝ ነበርና ለዛ ነው አስገባሻለሁ። ችግር የለም። እሺ እሺ እሺ። እናት ሰልዋ ሳዳ የምትባል ልጅ ማነቀላት እሷን እሸኛለሁ ብላችሁ ሳዳ የምትባለው ልጅ ነቅላችሁ አበ ሰልዋ አለሁ። ክህደቱ ከደረሰብሽ ስንት ጊዜ ሆነሽ? ከ7 ወር ከ8 ወር 4 ነው ያለ ሆኖ ምንጣፍ። እሺ ምን አልሽኝማ? አመት ከ7 ወር። አመት ከ7 ወር። አይ ትኩስ ነው። አይዞሽ። እሺ እህትና ወንድም የለሽም? አንድ በአባቴ በኩል ከሌላ የተወለደ ወንድም አለኝ። ለእናትሽ የማይቀርብሽ እንትን የለም? የእናት ልጅ ምንም የለሽም? የለኝም። አይዞሽ በቃ ይሄ ነበረ ጥያቄ። በርቺሽማ። ተጋቡ? እነሱ ተጋብተው አንድ ላይ እየኖሩ ነው? ነርሲንግ ተጋብተው አንድ ላይ እየኖሩ ነው ባልሽ እና ያክስትሽ ልጅ? አዎ። አይዞሽ በቃ እናቴ። እሺ በርቺ። ኢንሻአላህ አሁን ትምህርቴን እጀምራለሁ። ሰው ሀቡ ያሳፍርሻል። የሆነ ትምህርት ልማር ነው ምናምን ስል የሆነ ሰው የሆነ የርቀት ተማሪ ኦንላይን ነገር የለም። የርቀት ተማሪ አይቀርም። 1 አመቷን ነርሲንጓን ጨርሼ እንግዲህ ፈጣሪ ከፈቀደ ወደፊት ነው፣ ወደ ኋላ የለም፣ አንመለስም። ጎበዝ። ቻው። እሺ እቴ። እኔ እናት በርቺማ። እሺ ከረሜላ ላክሽ ቁጥር ይላታለሁ ለምስ። እሺ አቡ በስትክክል እንድትፈርዱኝ ነው የምፈልገው። ምንድን ታውቂያለሽ? እኔ እግሬ እየተቆረጠ ነው የሰራሁት፣ ደም እየተንጠባጠበ ነው። እሺ ግን ይቅርታ አድርጊልኝ እና እኔ ከረሜላ ከረሜላ ግን አልቶ ለምን አንቺ የዚህ ዘመን ልጅ ነሻ? የድሮ ሰው አይደለሽማ። ለምንድን ነው ለወንድ ብር የምትሰጪው? እውነቱን ልንገርሽ፣ ብሩ አይደለም አንቺን ያንገበገበሽ፣ ጌጤን መጥበሱ ነው ላይሽ ላይ ያንገበገበሽ። እንዴ ለምን ትሰጫለሽ ለወንድ ብር? አይገባችሁም እንዲህ ለወንድ ብር አትስጡ ስትባሉ? ወንድ በብር እየገዛ አይደለም። ማርያምን የፈለገውን ይሁን፣ እኔ ስለሱ አይመለከተኝም። እግር ይብላ፣ ግን ብሬን እንዲመልስልኝ ፈልገው። እኔ እዚህም ድረስ አልመጣም ነበረ። ለምን ሙሉ ጤነኛ ነኝ፣ እሰራለሁኝ፣ ሰርች አገኘዋለሁ። ግን አሁን ላይ 1 ብር በኪስ የለኝ። እሺ እሱንማ ሀቅሽንማ እንጠይቅልሻለን። 36,000 ስንት ነው? ወይ ጠበቃ ሚኪ ምን አለ? ጠበቃ ሚኪ መሲ ባልትና አነሳ አላነሳም? ሀቡ ስራ ላይ ነኝ፣ አልችልም፣ መምጣት አልችልም ብሏል። ማለት ዛሬ መምጣት አይችልም። መቼ ነው መምጣት የሚችለው? አልችልም፣ ይቅርታ አልችልም። ኦኬ ከረሜላ አቶ ጠበቃ ሚኪ እንዳሉ ይቅርታ ስራ ላይ ነኝ መምጣት አልችልም ብለው በትህትና መልሰዋል። እና መቼ ነው መምጣት የሚችለው? እኔ ብሬን እንዲሰጠኝ ብቻ ነው። መጣ አልመጣ እኔ የሚመለከተኝም ብሬን ብቻ ነው። መስዬ ላኪልኝና እኔ ዋትሳፕ ላይ አናግረዋለሁ። እሺ
ዋትሳፕ ከሌለው እንዲከፍት እነግረዋለሁ። ያውን እልክልሻለሁ። እሺ ቁጥሩን +251 አስገቢበት። እሺ ኢትዮጵያ ኮድ አስገቢበት ዋትሳፕ ካለው እንዲሰራ። እኔ ከረሜላ አቤት 36,000 ስንት ነው? 36,000 ስንት ነው? 36,000 ብር ብቻ። ኦኬ እና ፎቶን ለጥፈሽ ቪዲዮ ለምን አትሰሪም? እኔ ፎሎወሪ ትንሽ ናት፣ ማንም አይ ምንም ችግር የለውም። አንቺ ፎቶን ለጥፈሽ ቪዲዮ ሰርተሽ መተሽ ለእኛ መጀመሪያ ላናግርልሽ ዋትሳፕ ላይ አናግሬው ኖ እኔ ፎቶን መለጠፍ አልፈለኩም። ለምን በትህትና ብር እንዲሰጠኝ ብቻ ነው የፈለኩ። ካሽከር መገ አልሰጥም ካለ ተለጥፍ ያለሻ አልሰጥም ካለ ፎቶ ለጥፈሽ ቪዲዮ አትሰሪም? የኔ ፎሎወር ትንሽ ናት ማለት እኔ ለጥፍኳት አልለጥፍኳት ምንም እንትን ፋይዳ አያወጣልኝም። እና ትላልቅ ፎሎወር ባላቸው እናንተ ለእኛ ትላልቅ ፎሎወር ላለን ለወንድ ብር ስትሰጡ ታማክሩን አላችሁ። ሀቢባ ለሚኪ ብር ልሰጠው ነው ካልመለሰኝ ፎቶውን ትለጥፊልኛል ብለሽ አማክረሽኛል ከመስጠትሽ በፊት። እኔ እኮ ፈጣጥነታችሁ ነው በጣም የሚገርመኝ። ፎቶ ለጥፍ ውስጥ ባል ብዙ ፎሎ የለኝም። እዛ ነገ ተታርቃችሁ እፍ ልትሉ እኛ ለአንቺ 36,000 ብር ብለን እሱን እንረግጠልሻለን። ከዛ ነገ ተታርቀሽ እፍት ያለሽ ጌጤን ጥሎ ወደ አንቺ ሲመጣ እፍት ያለሽ። መጀመሪያ አናግርልሻለሁ። አናግሬልሽ ማይሰጥሽ ከሆነ ፎቶ ለጥፍሽ ቪዲዮ ትሰሪያለሽ። ጌጤን ሼር አድርጉላት። ምታ ከሆነ ብቻ ጌጤ መታ አውቃለሁ፣ ችግር የለብኝም። የከረሜላ ቦይ ፍሬንድ ነበረ፣ አሁን ደግሞ የኔ ነው፣ ችግር የለብኝም ካለች ችግር የለው። 13,000 ያላት እኮ አውቃ ነው 13,000 ያላት። ሲጀመር ብሩ እኮ አይደለም ያንገበገባት። እኔ በደንብ እኮ ሳይኮሎጂካሊ ሰው እንረዳለሁ። ጌጤን ስለጠበሰን የተናደደችው ብሬን አምጣም ያለችው ከጌጤ ጋር ስላገኘችው ነው። ጌጤን ጥሯት። እንደዛ አይደለም፣ ማርያምን እንደዛ አይደለም። ማርያምን ካልሽ ከረሜላ እሺ፣ መጀመሪያ ከጌጤ ጋር ሳትይዙ በፊት ቀድመሽ ለምን ብርሽን አልጠይቅሽውም? ገና ቺት ሳያደርግብሽ ከጌጤ ጋር ሳትይዙ ለምን ብርሽን አልጠይቅሽውም ነበር? ንገሪ። ብሩን እኮ የሰጠው ከእሷ ጋር እያለ ነው። ለምን ከእሷ ጋር አይደለም አመት ፈጅቶ ማርያምን እሱም የሚናገረው ነገር ነው። እሱም የሚናገረው ነገር ነው። እኮ አንቺ ከጌጤ ጋር ስላገኘሽው ብሬን አምጣና እንለያያችሁ። ጌጤን ሳይጠብስ በፊት ገና ጌጤን ሳይደረብብሽ በፊት ገና ቅድሚያ ለምን አልጠየቅሽውም ነበር ብርሽን? እንደገና ብድር ስታበድሪ አሁን ውል ተፈራርማችኋል። ብድር ነው ብለሽ ነው የሰጠሽው ወይስ ፍቅረኛሽ ስለሆነ ነው ስጦታ የሰጠሽው? ብሩን ፍቅረኛ ስለሆነ ነው የሰጠሁት። ፍቅረኛ ስለሆነ ለምን ከዛ እሰጥሻለሁ ሁሉ ብርሻለሁ እኔ ጋ ነው ያለ እኮ። ውል ተፈራርማችኋል? ማስረጃ አለሽ? ምን አለሽ? ምንም የለኝም፣ ደረሰኝ ብቻ ነው ያለኝ። እሺ እሱ ማለት ነው ጠበቃ ለመሆኑ ምንድን ነው ማስረጃሽ? ምን ማረጋገጫ አለሽ? ጠበቃ ነኝ ብሎ ስለሚያወራ ነው። አላውቅም። እሺ አሁን ጌጤን እንዴት እናገኛት እና እናድናት? እንንገራት። ማታቅ ከሆነ ምታቅ ከሆነ አያገባንም። ማታቅ ከሆነ ሳታቅ እሷንም በብድር እንዳይበላት እንዳንቺ እንዴት እንንገራት እናድናት? ቢሮ የሌለው ጠበቃ የቲክቶክ ጠበቃ ነው ውዶች። የቲክቶክ ላይ ነው ጥብቅና። በአካል ታውቂዋለሽ? በደንብ ነው የማውቀው። ጊዜ ያሳልፋችኋል? በአካል ተገናኝታችሁ ታውቃላችሁ? የምትሰሪበት ሬስቶራንት መጥቶ ያውቃል? አይመጣም ሬስቶራንት። እንትን ሌላ ቦታ ነው የምንገናኘው። ለምን እኔ ማታ ነው የምሰራው፣ ከ11 ሰዓት በኋላ ነው ስራ የምገባው። ደግሞ አሁን ትቼዋለሁ። ደከመኝ ማለት ሌሊት ነው ሁሌ የምሰራው። እንደ ሰው ሌሊት ተኝቼ አላውቅም። እሺ አሁን ጌጤን ኬት እናምጣት እና እናድናት እንዳንቺ እንዳትበላ። አንቺ እንዴት ያበልሻል? ጌጤ እንዴት እናድናት? ከረሜላ ከረሜላ ጌጤ
እናገኛት እርጅን ጌጤን እንድናገኛት እና እንድናድናት እሷም እንዳንቺ እንዳትበላ እኮ እኔ ብሎክ ተደርጊያለሁ። እንዴት ብዬ በምን እንደምትገኝ በምን አውቄ? እኔ በሌላ አካውንትሽ ጻፊና ሼር አድርጊላት። እኔ ሌላ አካውንት የለኝም። ይሄ ነው አካውንቴ። እሺ የቲክቶክ ስሟን ጻፊልን እዚህ ጋር ጌጤ የድንግል ማርያም። ኦኬ ቴንክ ዩ። ጌጤ የድንግል ማርያም ልጅ። ስንት የጌጤ የድንግል ማርያም ልጅ ይኖራል ቲክቶክ ላይ? አንድም የሚያውቃት የለም። እኔ ታሪኩ ውሸቱን ላይ እየመሰለኝ ነው ጋይስ። ጌጤ የድንግል ማርያም ልጅ ፕሮፋይሏ ምንድን ነው? የሆኑ ሁለት ሴቶች ናቸው፣ እሷና ሌላ አንድ ጓደኛዋ። የጌጤን ስልክ ላኪልኝ። ኧረ እኔ ስልኳ የለኝም ሀቡ። ምንድን ነው መፍትሄው ጋይስ? ጌጤንም እየተበደራት ከሆነ ጌጤን ለማዳን እንዴት ነው የምናደርገው? ውሸት ይመስላል። እኔም እያሱ እየመሰለኝ ነው። የሆነ በቃ ለመፈመስ ብለው ከረሜላና ሚኪ ያደረጉት ነገር ተነጋግረው ይደወልልሃል ምናምን ብላ ነግረው ምናምን አይነት ሙድ ነው የመሰለኝ። ከረሜላ እንደዛ ነው የመሰለኝ። ዝም ብለሽ ለፎሎ ለእይታ ምናምን ሚኪን አሁን የሆነ ሀቢባ እንዴት በእንደዚህ አይነት ነገር ለፎሎ ብዬ ይመጣል? ሲጀመር እኔ ፎሎ አልፈልግም። ምን ያደርግልኛል? ለምንድን ነው የምታለቅሽው? አሁን የሚያስለቅስሽ 36,000 ብሩ ነው ወይንስ እሱን ማጣት? ብሬ ነው። በአሁኑ ሰዓት 1 ብር የለኝም። እኔ ማርያም 1 ብር ሳታስቀሪ ለወንድ ለምን ሰጠሽው? ከረሜላ አንቺ ወጣት ሆነሽ የዚህ ዘመን ሰው ሆነሽ መስተንግዶ የሚሰሩ ልጆች ደግሞ አራዳ ናቸው፣ ነቂ ናቸው፣ አይበሉም። እንዴት አንቺ መስተንግዶ እየሰራሽ ለወንድ ሰጠሽ? ማለት ሞኝ ማለት ጅል ማለት አይደለም። ሰው ስለምናምን ነው እንጂ ምን አገናኘው? ይሄ ሰው ከማመንና ወንድ ከመቀለብ ጋር ምን አገናኘው? ብር ካልሰጠሁት ይሄድብኛል ብለሽ ነው? ይሄዳ ጠርግ ይበል። ይኸው አሁንም ሄደ እኮ ብር በብር ልታቆይው አንቺ ጋር ሴት ቆይ ፍቅረኛ ስለሆነ እኔ የሰጠሁት ብለሻል። ሴት ጓደኛ ብትሆን ቸገረኝ ብትልሽ ታበድራታለሽ? አበድራታለሁ። ማርያም እኔ ለማንም አበድራለሁ ካለች ንገርሽ አይደል? በወንድ የምትበሉ ሴቶች ብዙ ጊዜ ሴት ልጅ ቢርባት ልጇ ቢራብባት ለሴት ልጅ አታበድሩም። ትሞታላችሁ። ለሴት አትሰጡም፣ ለሴት አታበድሩም። ወንድ ግን አበድሩኝ ሲላችሁ አይደለም አበድሩኝ ብሎ ገና በቃ ስታዩት ካማራችሁ ትሰጡታላችሁ ብር። ጌጤ ነኝ የምትይው ጌጤ አይደለሽም። ስምሽ ጌጤ አይደለም። አቡ ጌጤ 20,000 ፎሎ ጓልቴ ሮጠብኛ ኮመንትሽ ማለት ጌጤ 20,000 ፎሎወር ያላት ናት። ከረሜላ 20,000 ፎሎወር አላት። አዎ አላት። ማሪ ታውቂያታለሽ? ካወቅሻት ጥሪያት። አዎ ብላለች። ጥሯት። አግኝቻታለሁ። ሼር አድርጌላታለሁ። ኦኬ ሼር አድርጌላት። ጌጤ ከመጣች ነው ጉዳዩ እውነት ነው ብለን የምናምነው እንጂ የፈጠራ ታሪክ እየመሰለን ነው። አዶን ነው ዋይ ፊሊንጌ ምንም ሊጓጠልኝ እንዳልቻለ ታሪኩ እውነት የሆነ ተመካከል አይነት ፊሊንግ ተሰማኝ። አይዶን ነው ዋይ ተሳስቼም ሊሆን ይችላል። እኔ ተሳስቼም ሊሆን ይችላል፣ ግን ውስጤ የሆነ ድራማ እየመሰለኝ ነው። እኔ ጌጤ ላይ የምትሉ ሰዎች አንሰማችሁም። ራሷ ጌጤ ትምጣ።
አመሰግናለሁ። ልጆችሽ በጣም ቢዚ አድርገውኛል። ዋትሳፕ ላይ ኦርደር እያደረጉኝ ነው። ቴንኪው በጣም ሁላችሁም። እሳይ የኔ እናት እሳይ። እሺ እሺ። መሲ ባልትና ፎሎ ያላረጋችሁ ካላችሁ ፎሎ አድርጓት። እዚህ በጣም በእውነት የቀመሰ ሁሉ ጌቴ የድንግል ማርያም ልጅ ነው የሚለው እኮ አስገባል አለው። በጌጤ ካለሽ ጌጤ የድንግል ማርያም ልጅ የሚለውን አካውንት አስገቡ ጋይስ። ጌጤ ስላልመጣች እኛ ጉዳዩን አላመንም። ጌጤም አልመጣችም፣ ሚኪም አልመጣም። ስለዚህ ጉዳዩ ውሸት ነው ያለው። ምን ታያለሽ? ሀቡ ደረሰኝ ልላክልሽ ከፈለግሽ። ደረሰኝ ያደርግልኛል። ደረሰኝ ፎቶ መጡ ቴክስት አለኝ። እንግዲህ በቃ ሚኪን አወራውና ነገ ከመጣ ምናልባት ዋትሳፕ ላይ አናግሬ እኔ ያልገባኝ ነገር ብሩን ከሰጠሽው ስንት ጊዜ ሆነው? በፍቅር 1 አመት ነው የቆየ ነው ያልከው? ከ1 አመት ከምናምን 1 አመት ከስንት ኤግዛክትሊ? ከ6 ወር ከ7 ወር። ኦኬ በፍቅር 1 አመት ከ6 ወር ቆያችሁ። ብሩን ከሰጠሽው ስንት ጊዜው ነው? እንትን 8500 አሁን በቅርቡ ነው። እንትን መስከረም ወር ላይ ነው የሰጠሁት። እሺ ብድር ነው ጋይስ፣ ብድር አበደር ያለ ፍቅረኛዋ። እሺ ኖ የመጀመሪያውን ክፍያ የሰጠሽው መቼ ነው? ደረሰኝ ስላለሽ ደረሰኙ ላይ ቀን አይተሽ ንገሪኝ። የመጀመሪያው የሰጠሁት 2017 ላይ በእንትን ከለገና አካባቢ 2017 ለገና ማለት አሁን አመት ሊሆነው ነው። ይህን እኮ ነው ያልኩሽ። ብሩን ከሰጠሽው አመት ሊሆነው የቆየ ብር አሁን ከጌጤ ጋር ገስት ላይ ስላየሽው እና ጌጤን ስለጠበሰ ተናደሽ ነው ብሬን አምጣ ያልሽው። ነው አይደለም? ቆይ ላስረዳሽ። አሁን እሱ 1 አመት የሆነው ሌላ ብር ነው። ሁሉም እኮ አንድ አይነት ብር እኮ አይደለም፣ የተለያየ ብር እኮ ነው። ለምን እኔ ደግሞ እዚህ 2500 ቲፕ ደግሞ 10-15 ነው። እሱን ሰብስቤ እኮ ነው። 10-15 ምንድን ነው? 10-15 ብር ነው ቲፕ። ኦኬ 10-15 ብር ቲፕ ታገኛለሽ እኮ። ገባኝ እኮ እኔ የመጀመሪያ ጊዜ የዛሬ አመት ገና፣ አሁን ገና ሊደርስ 20 ቀን ይቀረዋል። ስለዚህ የመጀመሪያውን ብር ከሰጠሽው አመት ሊሆነው ነው። የመጀመሪያውን ብር ስንት ሊሰጠሽው? መጀመሪያ 10,000 ከዛም በኋላ 3,000 4 ጊዜ 4,500 ብር ማለት ነው። ሲደመር ማሪ መጀመሪያ የዛሬ አመት ገና 10,000 ሰጠሽዋል። 10,000 ከዛ ደግሞ 3,000 ሁለት ያልሻ 3 ጊዜ 4 ጊዜ ነው እንጂ ሲደመር የሚሆነው 4,500 3,000 ምና 3,000 ስንቴ? 4 ጊዜ 12,000 ከዛ ከ10,000 22,000 ከዛ ደግሞ መጨረሻ ላይ ያልሽው ስንት ነው? 8,000 3,000 አይደለም እንትን ነው 1,500 4 ጊዜ ነው ሲደመር 4,500 ነው የሚሆነው። አረ እናቴ 3,000 4 ጊዜ ብለሽኝ ጽፍ ያለው 3,000 4 ጊዜ። ውይ ይቅርታ ሀቡዬ ስለተናደድኩኝ ነው። ማረ ከራሴ ጋር አይደለሁም። ግን ምን አገባኝ? እንደምንስ ወረቀቴን ቦታ ጨርሳለሁ። እሷ እንደዚህ እንትን እያለች ምን አገባኝ? እሺ ጎበዝ ደግ አደረግሽ። እንኳን ሰጠሽው፣ ለፍቅረኛሽ ነው የሰጠሽው፣ ስላስደሰተሽ ነው የሰጠሽው። ስለዚህ እኛ ምን እናድርግሽ አሁን? በቃ እኔ እንዲሰጠኝ ነው እንድታሰጡኝ ነው የምፈልገው። ሌላ ምንም አልፈልግም። አልሰጥም ካለስ አልሰጥም ካለ አይስጠኝ፣ ችግር የለውም። ማለት ጤነኛ ነኝ፣ ሙሉ ጤና እንደሰርች ነው። በጣም ያሳዝናል።
ምንሽ ከተዋወቃቸው አመት ከ6 ወራችሁ ነው ፍቅረኛሽ ጋር የዛሬ አመት ከሆነ ብር መስጠት የጀመርሽው? ገና በተዋወቃችሁ በ6 ወሩ ነው ብር መስጠት የጀመርሽው? አይደለም፣ ከዛም በፊት ቆይተናል። ማለት የዛ ሰዓት ዝም ብለን ስልክ ነው የምናወራው። ማሪ በጣም ብዙ ውሸት እያገኘሁብሽ ነው። እሺ በጣም ተዋሻለሽ። ውሸት አይደለም፣ ውሸት አይደለም። በጣም ተዋሻለሽ። ከተዋወቅን አመት ከ6 ወራችን ነው አልሽ። ብር ለመጀመሪያ ጊዜ 10,000 ብር የሰጠሽው የዛሬ አመት ገና ነው አልሽ። አሁን ገና 20 ቀን ይቀረዋል፣ አመት ሊሆነው ነው። ስለዚህ በተዋወቃችሁ በ6 ወር ነው ብር መስጠት የጀመርሽው። ጽድቅ ጥርት ያለ ነገር ለምን አትናገሪም? ባይዘው እንደ ውሸት የምጠየፈው ነገር የለም። ውሸትን አይደለም አቡ፣ ለምን ዋሻለሁ? ውሸቴን ቢሆን ኖሮ ከትናንትና ጀምሮ አልጽፍም ነበር። አሁን ምንድን ነው የሚያነፋርቅሽ ታዲያ? ለፍቅረኛሽ የኢትዮጵያ ብር 10,000 ብር ከሰጠሽ አመት የሆነው አሁን እዚህ ጋር አምጥቶ የሚያነፋርቅሽ ምንድን ነው? ከጌጤ ጋር ስለሆነ ጌጤን ስለጠበሰ ምንድን ነው የሚያነፋርቅ? እኔ ራሱ ጉዳይ ገደል ይግባ። እኔ ታይዘት ልቀቅላት ብለው የሚመለከተኝ ነገር የለም። እኔ ብር እና ምንድን ነው የሚያስለቅስሽ? አልገባኝም። አሁን ማን ደብድቦሽ ነው? ማን ታመሽ ነው? ሙሉ ጤነኛ ነኝ፣ ወጣት ነኝ፣ ሙሉ አካል አለኝ ብለሻል። ምንድን ነው የሚያነፋርቅሽ? እዚህ ጋር የምታለቅሽው ለምንድን ነው? በቃ ብር እንዲሰጠኝ ነው የፈለጉት። እና እኛ ምን አገባን? አማክረሽናል ስትሰጪው? ብቻችሁን ሆናችሁ ነው አይደል የሰጠሽው? እኛ ስጩና ከከለከለሽ እኛ አለን በኃላፊነት እንቀበለዋለን ብለንሻል። እውነቱን ልንገርሽ ከጌጤ ጋር ስለሆነ ቀንተሽ ነው እንደዚህ ቅጥል ርርድ ብን ብለሽ የምታለቅሽው እንጂ 36,000 ብሩ ገርሞሽ አይደለም። አመት ሙሉ ስትሰጪው ለምን ቀናለሁ? እንደዚህ አይነቱ ገደል ይግባ። ማርያም በቃ ወደሽ ከተሰፋሽ ወደሽ ነው የሰጠሽው ወይ ለእናትና ለአባትሽ የሰጠሽበት ቤተሰብሽን የጦርሽበት መሰልሽ? ጎረምሳ ባዳ ማታቂውን በቲክቶክ ያወቅሽውን እኮ ነው የቀለብሽበት። እኛ ስንት ችግር ስንሰማ ነው የምንውለው? ስንት የታመመ ሰው ስንሰማ ነው የምንውለው? ስንት ምስኪን የእውነት ችግር ያለባቸው ስንሰማ ነው የምንውለው? ያንቺ እኮ ጥጋብ ነው። ሲጀመር እኔ ታሪኩ ራሱ አልተዋጠልኝም። ያልሽውን ሰውዬ ቁጥር ከመሲ ባልትና ትልክልኛለች፣ አወራዋለሁን። እውነትነቱን ራሱ አላመንኩበትም። የሆነ ተመካክራችሁ ዝም ብላችሁ ቲክቶክ ላይ አጀንዳ መሆን ፈልጋችሁ ነው ሁላ የመሰለኝ ግን ማለት ነው። ለሌላ ጊዜ ግን እውነትም ሆነ ውሸት ለወንድ ብር የምትሰጡ ሴቶች እፈሩ፣ እፈሩ። አሁን እውነት ሰተሽውን ከሆነ ጦስሽ ውሰድ፣ ዝም ብለሽ ስራሽን ስሪ። ብሩ አይደለም የገረመሽ። ብር ቢገርምሽ አትሰጪውም ነበር ከመጀመሪያውም። አንቺ የገረመሽ ጌጤ ጋር መሄዱ ነው። እንደዚህ አይነት ሰው መጣ ቀረ አይጠቅምሽም። ግን እፈሩ። የምር ወንድ ቁጭ አርጋችሁ የምትቀልቡ ለወንድ ብር የምትሰጡ እፈሩ፣ ልታፍሩ ይገባችኋል። ወንድ ልጅ ካልፈለገ በብር ልትይዙ አትችይም። ከወደደሽ ካከበረሽ ከፈለገሽ ብቻ ነው አብሮሽ የሚሆነው እንጂ ዳይመንድ ብትሰጪው ኩላሊትሽን አውጥተሽ ብትሰጪው ነገ ይሄዳል። ሚሄድ ከሆነ ያንቺ ካልሆነ አይደለም ገንዘብ ኩላሊትሽን ብትሰጪው ይሄዳል። ኩላሊቱን ታሞ ኩላሊትሽን ብትሰጪው ሲድን ይሄዳል። ሲድን ወደሚፈልጋት ይሄዳል። ወንድ ልጅ ፈልጎ ወዶ እንጂ በብርም በምንም ተገዝቶ ተይዞ አይቀመጥም። ለሌላ ጊዜ ማለት ነው። ይጠቅምሻል። ይሄን ምክር ያዡ፣ በነፃ ሰጥቼሻለሁ። በተረፈ አውርቼው ጉዳዩ እውነት ከሆነ እና የሚሰጥሽ ከሆነ እመልስልሻለሁ። ጨርሰናል። ከረሜላ ይወጣል። አውቆ ነው ስራ ላይ ነኝ ያሉ። አይ እንግዲህ አትጨማለቂ፣ ነገርኩሽ። እንግዲህ ነገ አናግሬው መልሱን እሰጥሻለሁ። ልጅ እንደታመመባት እናት አትነፋረቂ። እዚህ ምን ትጨማለቃለች? እና እኛ ሚኪ ጌጤ ጋር ሄደና እኛ ምን ቸገረን? ስንት ችግር እያለብን እዚህ አንቺ ስትነፋረቂ እንስማ። ጨምላቃ ትጨማለቃለች። ሰማንሽ፣ በትዕግስት አስጨረስንሽ። እንደገና እንደ አዲስ መነፋረቅ ትጀምራለች። መጃጃል። ስንት ችግር እያለብን እዚህኛ ስንት የሚያወራ ብቻ ጠበቃነቱን አምና። ስለዚህ አሁን አንድ ሰው ከመሬት ተነስቶ ፓይለንት ነኝ እያለ ቢያወራ ፓይለንት ነው ብላችሁ ልታወሩለት ነው? ኧረ ስንት አይነት ጅል አለ። በማየ ሞት ፎቶ ለጥፊና ቪዲዮ ፍቅረኝነት እያበደረች ቢሆን በምን ይታወቃል? ለዛ ኮኖ ጌጤን ብናገኛት ኖሮ አሪፍ ነው። ለጌጤ ብንነግራት፣ ጌጤን የምታውቋት ንገሯት።
የመበደር አመል ያለበት ሰው በየሄደበት ስለሚበደር እሷም እያበደረች እንዳይሆን ጌጤን የምታውቋት ድረሱላት። ሚኪ ሳይበደራት ሚኪ ከከረሜላ ተበድሮ ለጌጤ ሸክላ ጥብስ ይጋብዛል አለች። ሞኝት ከረሜላ እየሰጠች ጌጤ ትጋብዛለች። ከረሜላ መስተንግዶ እግሯ እስኪንቀጠቀጥ እየሰራች ለሚኪ የምትሰጠውን ብር ሚኪ ወስዶ ጌጤን ይጋብዝበታል። ሻረች ጌጤ እናቴ። ጌጤ ተመርቃለች። ከሌላው እየተከፈለ ይመጣላታል። ከምስኪኗ ከረሜላ እየተከፈለ ለጌጤ ትጋብዝ። ከረሜላ እያይዞች ደግሞ ኮመንት ላይ ያለች እኮ በእናታችሁ የበለጠ እንዳታለቅስ እንዲሁም ለፍራቃ ናት ልጅቷ። ከከረሜላ እየከፈለ እየወሰደ ጌጤን ይጋብዛል። ጌጤ ምን ሆንኩ ብላ ትመጣለች። ምን ሆንኩ ብላ ምን የተነካ ብላ በተጋበዘች። ተበዳይ እኮ ምስኪን ያው ራሷን የበደለችው ወዳ ፈቅዳን የሰጠችው። ለወንድ ብር የምትሰጡ ሴቶች እፈሩ፣ ማፈሪያ ናችሁ። ማየትሙት ታሳፍራላችሁ። ያው እንደዚህ ነው በቃ። የአንቺ ብር ሲሰለቸው ሌላ ሴት ጋር ይሄዳል። ከአንቺ እየከፈለ ውስጡ ሌላ ሴት ይጋብዝበታል። ኦኬ ረቦት ታስጊኝ። ኧረ በእናትሽ ተይኝ ነው ስቅሻለሁ። አህመድ እንዴት ነህ? የጠፋ ሰው አህመድ አለ አካውንት የተሳካተ አካውንት ነው እንዴ? አህመድ ሚውት ነሽ እናቱ። ሚውት ነሽማ። አይሰማም ወይ ወጥተሽ ትገቢ? ምንም አይሰማም ብታወሪው። የቤቱ መቼ ነው? ቤት ያለውን የመጀመሪያውን ቪዲዮ ተመልከች። ወይኔ 6:25 ሆነ ጋይስ። 7:30 ከሆስፒታል ቀጠሮ አለኝ። አቡዬ አንድ አውርቼ ልውረድ? አዎ ሀያትዬ። እሺ አቡዬ፣ ያ ትኬቱን ስትፈልጉ አናግሩኝ ማለት ነው። ያው እንደነገርኩሽ አንድ ትኬት ነው። ሌላም ቻሌንጅ ሳገኝ እንደዚህ እህቶችን ማገዝ እፈልጋለሁኝ። ምክንያቱም እኔ ያለፍኩበት መንገድ ስለሆነ ማለት ነው። አቡዬ እኔ ህገወጥ ነበርኩኝ። በቅርቡ በአፉ ነው ህጋዊ የሆንኩት። አልሐምዱሊላ ምንም ወጪ ሳላወጣ ቪዛ ተሰርቶልኝ ኢትዮጵያ ሄጄ ልጄን አይቼ እንድመለስ ነገሮችን ሁሉ አላህ አመቻችቶልኛል እና እኔ ደግሞ በነፃ ያገኘሁትን እድል ለእህቶቼ መስጠት ስለፈለግኩኝ ነው። ያው አንድ ነው። ወደፊትም ሌላ ቻሌንጅ ሳገኝ እኔ አልሐምዱሊላ ደሞዝ ራሱ በቂ ነው። ሳገኝ አንዴ ይቅርታ ዜማ ልዑል ደርሶሻል ተብላ ነበር እህቴ። ውሸት ነው። እኔ ላይቭ ላይ ስማችሁን ጠርቼ እጣ ቤት የደረሳችሁ ስማችሁን እኔ ላይቭ ላይ ከጠራሁት ውጭ ሲስተም ላይ ከታየው ውጭ በቴሌግራምም ሆነ በየትኛው መጥተው ደርሷቸዋል የሚባለው ውሸት ነው። እናንተ መቼ ነው የሚገባችሁ? እህቴ ደርሶሻል ተብላለች። ማን ያላት? ላይቭ ላይ እና ላይቭ ላይ ብቻ ነው እጣው የሚወጣለት። የዕለት ሁለት ብቻ ነው የሚነገረው። አለቀ። እዛው ላይቭ ላይ ነው የሚጠራው፣ ስክሪን ላይ ነው የሚታየው። አይገባችሁ? ደርሷችኋል እያሉ ይሄን ያህል አስገቡ ይሏችኋል። ከሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን በኢትዮጵያ 2,000 ብር ትኬት ስቆርጡ ከዛቺ 2,000 ብር ውጭ 5 ሳንቲም የሚከፈል የለም። ቤት ቢደርሳችሁ ቤቱን 5 ሰዓት ከፍሉ ነው የምትረከቡት። በስማችሁ ብታዞሩት ምንም የሚከፈል ነገር የለም። እናንተ ይከፈላል ይክፈሉ ተብዬ 30 ሺህ አስገብቼ 50 ሺህ እሳይ ይብሏችሁ። ጥድፍ ስግብግብ ስትሉ ነው የሚበሏችሁ። እሰየው ይብሏችሁ። እኔ ከዚህ በኋላ ለእናንተ ለምትበሉት ቪዲዮ መስራት ምናምን ብሎ ነገር የለም። ምክንያቱም አመቱን ሙሉ ነገርኳችሁ።
2 ዓመት ሀቡ አይሰሙሽም? 2 ዓመት ከ7 ወር ነገርኳቸው። ቴሌግራም ላይ አትሂዱ፣ ቴሌግራም የሌባ ነው። ቴሌግራም ላይ ያሉ ሰዎች ማንነታቸው አይታወቅም፣ ቁጥራቸው እንዳይታይ ዩዘር ኔም ነው የሚጠቀሙት። የት ሀገር ይሁኑ ማን ይሁኑ ምን ይሁኑ አይታወቁም። አትሂዱ ቴሌግራም። የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ከስተመር ሰርቪስ ዋትሳፕ እና ዋትሳፕ ላይ ብቻ ነው፣ ኢሞ የለም ቴሌግራም የለም ብዬ 1 ሚሊዮን ጊዜ ተናገርኩ። እንደገና ዋትሳፕ ላይም ደግሞ የእኛን ተመሳሳይ ቁጥር ስለሚያወጡ ሌቦቹ ስላወጡ ከኛ ጋር በስልክ ቁጥር በአንድ ቁጥር የሚለይ ስላላቸው በደንብ ካርዱ ላይ እኔ ቤት ቪዲዮ ላይ ያለውን ቁጥር በደንብ አስተያዩት። አንድ ቁጥር ከተለያየ እንዳትጠቀሙት፣ ተጠንቀቁ። ከኢትዮጵያ መቋጫ አይቻልም። ይቅርታ ሀያት፣ ከዚህ በኋላ አላቋርጥሽም። ቀጥይ። እሺ ሀቡዬ፣ እና እንደዛ ነው ማገዝ እፈልጋለሁኝ። እኔ ልጄን ስናፍቅ ነበረ እንደነገርኩሽ ነው ሄጄ እንዳይ አላህ ነገሮችን አሳክቶልኝ ስለነበረ አሁን ደግሞ እንደዛ ነው። ብዙ መናገር አልፈልግም ሀቡዬ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። የስደተኞች እናት፣ የኛ እናት በተግባር ማለት ነው። ምንም ሳትጠቀሚብን የምትረጂን ሳትጎጂን የምትረጂን እውነተኛ እናት ስለሆንሽ ሁሌም እንወድሻለን፣ ሁሌም እናከብርሻለን። ከዚህም በኋላ ቲኬቱን በውስጥ እንዳትጠይቁኝ ጋይዝ፣ ለሀቡ አስረክቢያታለሁ። በቄን አናግሬ ቀጥታ ቲኬቱን ስትፈልጊ በቄ ጋር ታወሪና ትወስጃለሽ ማለት ነው። እና አንቺ ለምታምኘው ሰው ስጪ፣ ይገባዋል ለምትይው ሰው ማለት ነው። እሺ ችግረኛ እናት ስትመጣ ልጇ የናፈቀቻት ወይም የታመመች ሀገር ቤት ለመግባት ትኬት የሌላት እናት ስትመጣ ጠርችሽ ትኬቱን ከበቄ እንቀበላለን። አምላክ ይስጥሽ፣ ተባረኪ፣ እድሜና ጤና ይስጥሽ። እኔ ወድ ክፉ አይንካሽ። አሜን ሀቡዬ፣ አሜን አሜን። እሺ ቻው። ባይ ሀቢባ። በልጆቼ ስም ብቆርጥ ችግር አለው? ችግር የለውም ቁረጭ። እና ጋይስ ሆስፒታል ቀጠሮ አለኝ። አሁን 6 ተኩል ነው፣ 7 ተኩል ነው ቀጠሮ፣ 8 ተኩል። ቆይ አንዴ መሴጁ ላየው። 8:45 ነው እንዴ ከቤት መውጣት? ከ8 ከሩብ ቦታ 8 ሰዓት ከቤት ቦታ ደርሳለሁ። 7 ተኩል ልውጣ ከቤት። ከ30 ደቂቃ በፊት ድረሱ ነው የሚለው ሁሌም። እሺ አለን። ያ ፐርፊውም አስታውቂ